የሰው ልጅ ዳግም የሚወለደው የሰው ልጅ ዳግም የሚወለደው ከምንድን ነው? ከመንፈስና ውሃ። በጣም አሪፍ። ከመንፈስና ከውሃ። መንፈስና ውሃ ምን ማለት ነው? ያው መንፈስ ሰው ከመንፈስ ዳግም ይወለዳል ስንል ሰው ከዚህ በፊት በኃጢአት ምክንያት የወደቀ መንፈስ ነበር ያለው። ሚስ በኃጢአት ልምምድ በኃጢአት ከአዳም ዘር በመጣ ኃጢአት ምክንያት በክርስቶስ ኢየሱስ የማታምን ነፍስ ያቺ የወደቀች ነፍስ እንላታለን። ስለዚህ በመንፈስ ዳግም ይወለዳል ስንል ያን መንፈስ በክርስቶስ ኢየሱስ ሲያደርግ ማለት ነው። የሚወለደው በመንፈስ ነው ከመንፈስ ነው የሚወለደው ማለት ከመንፈስ ነው የሚወለደው ወይስ በመንፈስ ነው የሚወለደው? ከምንድን ነው ብዬ ነበር የጠየቁ። ከምንድን ነው የሚወለደው? ኦኬ ከመንፈስ ይወለዳል ማለት ያ ሰውዬ ከምን ይወለዳል ነው? ከምን ይወለዳል? አዎ ከምንድን ነው የሚወለደው? ኦኬ አሁን ከና የሲሆን ምንድን ነው ልዩነቱ? አልገባኝም። ከና ሳይሆን በና ከነው ልዩነቱ። ኦኬ እሺ በመንፈስና ከመንፈስ ሲሆን ዋትስ ዘ ዲፍረንስ? በመንፈስ ነው የሚወለደው ማለት ኦኬ አወላለዱ ምን አይነት ልደት እንደሆነ ነው። ኦኬ ምን አይነት ልደት ነው? አሁን ለምሳሌ በመኪና ሄደ ካልኩ የሄደበትን መንገድ ነው። እሺ በምን ሄደ የሚለውን ነው የሚመልሰው። እሺ ከአዳማ ሄደ እንጂ በአዳማ ሄደ ካልክ በአዳማ አድርጎ አልፎ ሄደ ማለት ነው። ከአዳማ ሄደ ከሆነ ግን መነሻው አዳማ ነች ማለት ነው። አየህ በአዳማና ከአዳማ ምንድነው ልዩነታቸው? አሁን በአዳማ አድርጎ ማለት መነሻው አዳማ አይደለም ከሆነ ከአዳማ በፊት ካለ መንገድ ጀምሮ ከዛ አዳማን አቋርጦ አለፈ ነው አይደል? ከአዳማ ሄደ ከሆነ ግን ከአዳማ ነው የተነሳው ማለት ነው አይደል? ገባኝ። አሁን ደግሞ በመንፈስ ነው የተወለደው ወይስ ከመንፈስ ነው? ኦኬ በመንፈስ ነው የሚወለደው ስትል አወላለዱ ምን አይነት ነው እያልክ ከምንድን ነው የሚወለደው? ከምንድን ነው የሚወለደው ነው ጥያቄ። ኦኬ ከምን ይወለዳል? ኦኬ ከምን ይወለዳል? እሺ ከምንድን ነው የሚወለደው? በእምነት አይደለ? በእምነት ነው የሚወለደው። በምን ሳይሆን ከምን ኦኬ ዮሐንስ ወንጌል አንብበው ታውቃለህ? ናናታን ዮሐንስ ወንጌልን አንብበው ታውቃለህ? አሁን የጠቀስከውን ክፍል ማለት ነው። ምንድን ነው የሚለው? እስቲ ክፍሉን አንብበው አንዴ። ከእንትንና ከመንፈስና ውሃ ካልተወለዳችሁ በስተቀር ከምንድን ነው የሚወለደው አለ ጌታ? ውሃና መንፈስ። ከውሃና ከመንፈስ አይደለም። እንዳነብል ከፈለክ አይ ቲንክ ዮሐንስ 3 መሰለኝ። አይ ቲንክ ትክክል። ይኸው እኔ ከፍትላለሁ። ይኸው ከምንድን ነው የሚለው? ይኸው እዚህ ከፍት ይላለሁ። ኦኬ ከውሃና ከመንፈስ። ስለዚህ የሰው ልጅ ዳግም የሚወለደው ከውሃና ከመንፈስ ነው ብለህ ታምናለህ? ኦኬ እዚህ ጋር እንትን ሲል ምን ማለት ነው? እዚህ ጋር ከውሃና ከመንፈስ ሲል ታምናለህ? መጀመሪያ ከውሃና ከመንፈስ ነው ዳግም ሰው የሚወለደው የሚለው ናናታ። ኦኬ ትንሽ እንትን እየሰማሁህ ነው ግን ኦኬ አሁን ዳግም ውልደት በተግባር ሲገለጽ ነው ወይስ መጀመሪያ በእምነቱን ነው? ክርስቶስ የተናገረውን ቃል መጀመሪያ ታምናለህ አታምንም? እሱማ አምናለሁ። ስለዚህ የሰው ልጅ ዳግም የሚወለደው ከውሃና ከመንፈስ ነው ብለህ ታምናለህ? በጣም አሪፍ። እዚህ ጋር ግን ማምነው እንዴት መሰለህ? ማምነውን ልንገርህ። እሺ እዚህ ጋር ከውሃና ከመንፈስ ሲሉ ያ በውስጡ ያለው መንፈስ እንትን ሲል ማለት ነው። ያ ቅድም ካልኩ ሀሳብ የወደቀ መንፈስ ያ መንፈስ ከክርስቶስ ኢየሱስ እንትን ጋር ወደ ዳግም ውልደት ወደምንለው ሲመጣ ማለት ነው። ውሃ ደግሞ የመንጻቱን እንትን ሲል መንጻታችንን ዲስክራይብ ሲያደርግልን ማለት ነው። ውሃ የምንለው እዚህ ጋር በዚህ እንትን ማለት ዮሐንስ 3:5 በማየት ቆይ መጀመሪያ እዚህ ጋር ስለ ማንጻት ምናምን እንመጣለን። መወለጃ ነው እየተነገረ ያለው አይደለ? ከነዚህ ነው የምትወለደው እያለ ነው ጌታ አይደለ? ከውሃና ከመንፈስ ነው የምትወለደው እያለ ነው አይደል? ዳግመኛ። ስለዚህ ከውሃ የተባለው ውሃ ነው አይደል? ውሃ የተባለው ውሃ ነው ወይስ አይደለም?
ውሃ ነው፣ ግን እንትንን የሚያመለክት ውሃ ነው። መንጻትን የሚያመለክት ውሃ ማለት ነው። ምን መንጻትን እኮ የሚያነጻ ውሃ፣ ኃጢአትን የሚያጠብ ውሃ ማለት ነው። ከእንትኑ ጋር የሚገናኝ ውሃ ማለት ነው። ከዮሐንስ ጥምቀት ጋር እንትን የሚለው ከዮሐንስ ጥምቀት። ይሄ የዮሐንስ ጥምቀት ነው አይደለም? ውሃውን ነው እንጂ ያልኩ። ውሃውን እኮ ውሃው የዮሐንስ ጥምቀት ነው ወይ? አይደለም። ከመንጻት ጋር ስትለኝ የዮሐንስ ጥምቀት ጋር የሚገናኝ አይደለም። ስለዚህ ከውሃና ከመንፈስ ነው የሚለው አይደለ? ስለዚህ የሰው ልጅ ዳግም ለመወለድ ዳግም ልጅነትን ለማግኘት ውሃና መንፈስ ያስፈልጉታል አይደል? ልክ ነኝ? ቴንክ ዩ። ስለዚህ ዳግም ልጅነትን ለማግኘት ማመን ብቻ ሳይሆን ከውሃና ከመንፈስ ዳግም ደግሞ መወለድ ያስፈልጋል አይደል? ምክንያቱም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ስለሆነ ያለው ጌታ ማለት እኮ። እዚህ ጋር እኮ የእንትኑን እኮ ነው እያወራ ያለው ወንድሜ። የምን የእንትኑን እኮ ነው የመንፈሱን ነው እዚህ ጋር እያወራ ያለው። ከውሃና ከመንፈስ ካልተወለደ በቀር እንጂ ከምን ካልተወለደ በመንፈስ ካልተወለደ በስተቀር የዳግም የቱ ጋር ነው እንደዛ የሚለው? ለምንድን ነው ቃል በቃል አይደለም ያልኩህ፣ እንደ ኮንቴክስት እዚህ ጋር ከሶስትም ላይ ኮንቴክስቱ ኮንቴክስቱ ውሃ ለጨዋታው ድምቀት ነው ያስገባው ጌታ እያልከን ነው። ውሃ እንደው አንድ አጫፋሪ ያላልኩትን አጨምር። ስለዚህ ታዲያ ለምን ክርስቶስ ያለውን ለምን አትቀበልም ታዲያ? አሁን ክርስቶስ እኮ እችኛ እንደው ሊጨምራት ብሎ እንደውም እስቲ ቃላት ከሚያጥረን ትንሽ እንጨምርባት ለወቱ ስብሐትና እንዲህ ብሎ አይደለም የጨመረው እኮ ሰው። ኒቆዲሞስ ምን ብሎ ነበር ያሰቡ? አይ ወደ ሽማግሌ ወደ አባቴ ማህፀን ወደ እናቴ ማህፀን ተመልሼ ገብቼ ከዛ ደግሞ ድጋሜ ይወለዳለሁ ማለት ነው ከእናትና ከአባቴ ብሎ ነው ያሰበው። አይ ከእናትና ከአባት አይደለም ዳግም የምትወለደው አለ። ከምንድን ነው? ያው ኢየሱስ መለሰ እንዲህ ሲላል፣ እውነት እውነት እልሃለሁ ሰው ማንኛውም ሰው ከውሃና ከመንፈስ ካልተወለደ በቀር ከምንድን ነው የሚወለደው አለ? ከውሃና ከመንፈስ ካልተወለደ በስተቀር አለ። ስለዚህ ክርስቶስ ከውሃና ከመንፈስ ዳግም ልትወለዱ ያስፈልጋችኋል እያለው ነው አይደለ ኒቆዲሞስን? ስለዚህ አንተ ሰው ስለሆነ የሚለው ዳግም ከውሃና ከመንፈስ ካልተወለደ በስተቀር የዘላለም ሕይወት ወይም የእግዚአብሔርን መንግስት ሊገባ አይችልም ብለህ ታምናለህ? አይችልም፣ መግባት አይችልም። ግን ከውሃና ከመንፈስ ካልተወለደ ማለት ነው የማይገባ። ስለዚህ የሰው ልጅ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልገዋል ማለት ነው አይደል? ቴንኪው ናታንዬ። ስለዚህ ከውሃና ከመንፈስ መወለድ ምን ማለት ነው የሚለው አሁን እስኪ ፍታለህ። እሱም የኔም ጥያቄ እሱም ነበር። ኦኬ ጥያቄው እንትን አላለም። እስቲ ከቤተ ክርስቲያን አባት ማለት አይደለም ገብቶኛል። የአንተ ጥያቄማ ገብቶኛል። ካልተወለደ በቀር ሰው ከውሃና ከመንፈስ እሺ ቀጥል። ከዛ የኔ ጥያቄ ምን መሰለህ? ክርስቶስ ኢየሱስ እዚህ ጋር ውሃና ጥምቀት ሲል ማለት ከውሃና ከመንፈስ ሲል ምን ማለት ሰው ከውሃና ከመንፈስ ካልተወለደ በስተቀር ምን ማለቱ ነው ልልክ ነው። ከውሃና ከመንፈስ ሲል ከጥምቀት እያለ ነው እዚህኛው ክፍል ጋር በዚህኛው ዮሐንስ 3:5 ላይ ስናየው ከሰው ከጥምቀት ካልተወለደ በስተቀር የእግዚአብሔር እንደዛ እያለ ነው። በጥምቀት ሳይሆን በጥምቀት ነው። ይሄኛው ውሃና ከመንፈስ ማለት ይሄኛው ክፍል ጥምቀትን ነው እያመለከተ ነው የምትለኝ? አዎ የትኛውም የቤተ ክርስቲያን አባት አምጣ፣ ይሄ ከጥምቀት ውጭ አልፈታውም። ከጥምቀት ውጭ የፈታ ማንም የቤተ ክርስቲያን አባት አለ? እዚህ በጣም ብዙ አባቶች አሉ። ኦኬ በጣም ብዙ የቤተ ክርስቲያን አባቶች አሉ። ዮሐንስ ወንጌል ምዕራፍ 3ን ከጥምቀት ውጭ አድርጎ የፈታ ማንም አባት የለም። ለምሳሌ ለናሙና ያክል ላሳይ። አንዴ ልክፈት። እንደዚህ ሰምቻለሁ። ከሌሎች ከእንትን ጋር ፈተውታል የሚሉ ነገር ሰምቻለሁ። ስለ በማስረጃ ባይኖረኝ አሁን ደግሞ መስማቱ ሳይሆን እኔ ደግሞ ማሳየት ነበር የፈለጉት። እሱ ችግር የለም። ስለዚህ ሁሉም አባቶች ሊሳሳቱ ይችላሉ። እንደዛ አሁን ሁሉም አባቶች ተሳስተው ባይዘዌ ከአባቶች ብቻ ሳይሆን ከፕሮቴስታንት ዲኖሚኔሽን ጀማሪዎች ማርቲን ሉተርም ጨምሮ ይሄ ፎር ጥምቀት ብሎ ነው የሚፈታው። ኦኬ ዳግም ሪጀነሬት የምናደርገው
በጥምቀት ነው ብሎ ነው ማርቲን ሉተር ራሱ የሚያምነው ማለት ነው። እሺ ይኸው ኦኬ አንዴ ባፕቲዝም አስ ኤ ሚንስ ኦፍ ሪጀነሬሽን። ይኸው ለምሳሌ ከዚህ ልጀምርልህ። ጀስቲን ማርቲር ማለት በ151 አካባቢ የነበረ የቤተክርስቲያን አባት ነው። እሱ ምን ብሎ ይናገራል ማለት ነው? ባፕቲዝም ይህ ጥምቀት ነው እያለ ይመጣና ላለፈው ኃጢአታችን ምናምን የኃጢአት ስርየት የምናገኘው በጥምቀት ነው እያለ ይመጣና ምን ይላል እዚህ ጋር? For in the name of God the Father and Lord of the universe and our Savior Jesus Christ and of the Holy Spirit አለ they receive the washing with water ይላል። ይታያል። they receive the washing with water ይልና for Christ also said ምክንያቱ ክርስቶስ ራሱ ምን ብሏል ይላል? unless you be born again you shall not enter into the kingdom of heaven አለ ዮሐንስ 3:3 ኦኬ ፈርስት አፖሎጂው ላይ ምዕራፍ 61 ላይ ጀስቲን ማርቲር ምን ብሎ ተናግሯል? ሪጀነሬት የምናደርገው በባፕቲዝም ነው ወይም ደግሞ በውሃ ጥምቀት ነው ይልና ይህ ራሱ ማን ነው አለ? ጌታችን ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ተናግሯል አለ። ሴንት ሄራኒስ ኦፍ ሊዮ ኦኬ እዚህ ጋር ቅዱስ ሄራኒስ ሪጀነሬት ቆይ እቺኛው ጋር እዚህ ጋር ሪጀነሬት ሲል እንትን እያለ ነው ይሄ ዳግም መወለድ አዲስ ፍጥረት አይባልም። ትክክል ይባላል፣ ችግር የለውም። አዲስ ፍጥረት ትክክል፣ ዳግም መወለድ አዲስ ፍጥረት ይባላል። ኦኬ ይባላል። ሪጀነሬት ማድረግ ዳግም መወለድ ማለት ነው። በአጭሩ ቀጥታ ሲተረጎም ሪጀነሬት አደረገ ማለት ዳግም ተወለደ ማለት ነው። በአጭሩ ዳግም ልደት ወይም ደግሞ አዲስ ፍጥረት መሆን ነው። ዳግም መወለድ ማለት አዲስ ፍጥረት መሆን ስለሆነ ያንን የምናገኘው በምንድን ነው አለ? ባፕቲዝም ወይም ደግሞ በውሃ ጥምቀት ነው። ክርስቶስ ራሱ ተናግሯል። ሄራኒስ ኦፍ ሊዮ አሁንም የሊዮ ሄራኒስ እንግዲህ የፖሊካርፕ ደቀ መዝሙር ቅዱስ ዮሐንስ የፖሊካርፕ አስተማሪ ነው። ፖሊካርፕ ደግሞ የሄራኒስ አስተማሪ ማለት ነው። ሁለት የቅዱስ ዮሐንስ ሁለተኛ ደቀ መዝሙር ማለት ነው። ምን ብሎ ይፈታል? ሁለተኛ ነገሥት ምዕራፍ 5 ከቁጥር 14 ላይ ያለው የንዕማን የተባለው በለምጽ የነደደ ከዛ ኤልያስ ጋር ሄደ ዮርዳኖስ ላይ ተጠመቅና እንደ ሕፃን ልጅ ትሆናለህ ምናምን ያለው አለ። ሁለተኛ ነገሥት ምዕራፍ 5 ከቁጥር 14 ታሪኩን ታስታውሰዋለህ? ናናታን ታሪኩን አስታውሰው? ታሪኩን ታውቀዋለህ ወይ? ንዕማንን ታሪክ የንጉሥ አማካሪ የነበረ በለምጽ የነደደ ከዛ በኋላ ኤልያስ ጋር ሄዶ ሊፈወስ ሲፈልግ የዮርዳኖስ ሄደ 7 ጊዜ ብቅ ጥልቅ በል ምናምን ያለውን እሱን ታሪኩን ታውቀዋለህ? በደንብ አላውቀውም። ኦኬ አንብበው፣ ጥቅሱን ያዘውና ሁለተኛ ነገሥት ምዕራፍ 5 ከቁጥር 14 ላይ ሄደ አንብበው። ሄራኔስ ያንን ለጥምቀት እንደ ጥላ ሆኖ የሚያገለግል ነው ይላል። ምንድን ነው? በለምጽ የነደደ ሰው ነበረ እና ሄደ ዮርዳኖስ 7 ጊዜ ብቅ ጥልቅ በል ይለውና ኤልያስ አይ ውሃ ለውሃማ ከዮርዳኖስ የሚበልጡ ታላላቅ አባናና ፋርፋ የሚባሉ ታላላቅ ወንዞች አሉን። ለምን ውሃ ለውሃማ እዛው አለኝ አይደል እንዴ? እኔ እኮ ጸልዬ በእጅ ዳሰ የምትፈውሰኝ መስሎኝ እንጂ ውሃ ግባ ልትለኝማ እዛው አልገባም ነበር እንዴ ብሎ ንዕማን ይናገራል። አይ ይሄ እኮ የእግዚአብሔር ሰው ነው የሚልህን አድርግ፣ ከባድ ነገር እንኳን አዞ ቢሆን ኦኬ ታደርግ ነበር። ይሄ ግን ቀላል ነገር ነው ያዘዘ እባክህ አድርግ ይሉታል። ከሱ ጋር የመጡ ደንገጥሮቹ ማለት ነው። ዘን ይሄድና 7 ጊዜ ብቅ ጥልቅ ሲል የህፃን ቆዳ ሆኖ ለምጹ ተፈውሶ የህፃን ቆዳ የሚመስል ሰውነት ይዞ ወጣ ይላል። ከዛ ቅዱስ ሄራኒስ ምን ይሄንን ከማን ጋር ሪሌት ያደርጋል? እኛ በእባብ ተነድፈን በኃጢአት ለምጽ ነደን የነበርን ሁሉ በጥምቀት በኩል በውሃ ጥምቀት ማለት ነው የኃጢአት ለምጻችን ሁሉ ይወገዳል። ልክ ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ሐዋርያው ቅዱስ ጳውሎስ ራሱ አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ አይደለም ከኃጢአት መታጠብ ከኃጢአት ቁስል የሚያጥበን ጥምቀት ነው ብሎ ምን ይናገራል? ይላል we are spiritually regenerated as a newborn babies እንደ ህፃናት ሆነን የምንወለደው even as the Lord has declared ጌታ ራሱ እንደተናገረው ይልና except a man be born again through water and the spirit
he shall not enter the kingdom of heaven ብሏል ይላል ሄራኒስ። ይኸው ተርቱሊያን ምናምን የካውንስል ኦፍ ካርቴጅ እነዚህ ሁሉ አባቶች ማለት ነው። እነዚህ ሁሉ ጥምቀት ነው ብለው ፈተውታል። እና ጥምቀት ነው። ስለዚህ የሰው ልጅ ዳግም ራሱ የሚወለደው በጥምቀት ነው። ለዛ ነው ክርስቶስ ሰው ምን ሲያደርግ ነው ይድናል ያለው? ናናታን ምን ሲያደርግ ይድናል አለ? ከውሃና ከመንፈስ ካልተወለደ በስተቀር። ትክክል፣ እሱ ብሏል። ሌላ ለሐዋርያቶቹ ሲያዛቸው ማርቆስ 16:16 ምን አላቸው ለሐዋርያቶቹ? 16:16 ላይ ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ኤግዛክትሊ። የሚድነው ምን ያደረገ ነው ነው ያለው? አኮርዲንግ ቱ ማርቆስ 16 ላይ እንደዚህ ያመነም የተጠመቀም ይድናል ይላል። ቴንክ ዩ። ስለዚህ ሰው ለመዳን አምኖ መጠመቅ ያስፈልገዋል ብሎ ጌታ ተናግሯል። አሜን ብለን እንቀበላለን። አሜን ብለን እንቀበላለን። ትቀበላለህ አንተ? አይ እንደዛ ከሆነ አሁን የኔ ፖይንትም ደግሞ ልንገርህ። ቆይ ትቀበላለህ? መጀመሪያ ክርስቶስ ለመዳን ሰው አምኖ መጠመቅ ያስፈልገዋል ብለዋል። ትቀበላለህ መጀመሪያ? አይ እኔ የምቀበለው ሰው በእምነቱ ብቻ እንደሚድን ነው። እምነቱን ደግሞ በተግባር በጥምቀት እንደሚገልጸው ነው። ክርስቶስን አትቀበለውም ማለት ነው። ክርስቶስን ለምን ያልኩ ለዚህ ወደዛ ሪዳይሬክት አታርገው። ሪዳይሬክት እንደዛ ነው። ለምን እንዳልኩ ታውቃለህ? ና ቆይ አይደለም ጥያቄ እንድጠይቀኝ ሳይሆን ክርስቶስ የተናገረውን ቃል አሁን ክርስቲያን ማለት ምን ማለት ነው ብዬ የጠየቁ ለዛ ነው። ክርስቲያን ማለት የክርስቶስን ትምህርት አሜን ብሎ የሚቀበል ነው። አንተ ግን ክርስቶስ ሰው የሚድነው ምን ያደረገ ነው ብሎ ተናገረ ብዬ ስጠይቅ ያመነ የተጠመቀም ይድናል ብሎ ተናገራል። ስለዚህ አንተ ሰው ለመዳን አምኖ መጠመቅ ያስፈልጓል ብለህ ታምናለህ ወይ? ስለ እኔ አልቀበልም አልክ። አይ ክርስቶስን ለምን አትቀበልም ብዬ ቅድም የጠየቁ ለዛ ነው፣ ክርስቲያን ስላልሆንክ ማለት ነው። ያው ክርስቶስ ምን አለ? ያመነ የተጠመቀም ይድናል አለ። ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ምን ያደረገ? እችን እንመጣታለን። ሰው ለመዳን ምን ማድረግ አለበት አለ ክርስቶስ? ያመነ የተጠመቀም ይድናል። እቺ ምንድን ነው ጥቅማው? እችን የምጥቅሟ ታውቃታለህ? እምነቱ ላይ ጥምቀትም እንደማለት ነው። ጥምቀትም የተጠመቀም ጥምቀትን አድ ያደረገ ጥምቀትም አብሮ አለበት። አዎ ያመነ የተጠመቀም ነው የሚድነው ማለት ነው። አየችም ጥቅሟ ነጥሎ ሳይሆን ወይም ያመነም የተጠመቀም ካለ በማመንም በመጠመቅም ኦኬ ለየብቻ ይሆናል ማለት ነው። ያመነም ከጨመርን ኦኬ ማመንም መጠመቅም ያድናል ይሆናል። እዚህ ጋር ግን ያመነ የተጠመቀም ይድናል ሲል ሰው አምኖ ሲጠመቅ ይድናል ብሎ ነው ጌታ ያስተማረው። ስለዚህ አንተ ሰው ለመዳን አምኖ መጠመቅ ያስፈልገዋል ብለህ ታምናለህ? ናናታን አላምንም። አየህ ክርስቲያን እንዳትሆን ለምን ከለቀ? ይኸው ክርስቲያን አይደለሁም አላምንም ያልኩህ ዝም ብዬ አይደለም አላምንም ያልኩህ። ስማኝ ደቂቃ ስለኝ አላወራም። አሁን ይሄ ያመነም የተጠመቀም ይድናል ብሎ ክርስቶስ አንድ እችን እድል እንስተውና ገብቶኛል ብዙ ጊዜ እንደወሰድን እችን እንስተውና የመጨረሻችን እሱን እናድርግ። ጊዜ ወሰድኩ። ኦኬ አዎ እቺ ላይ ብቻ እናውራና በእርግጥ ይህን ጨርሱና በቃ የመጨረሻ እናደርገዋለን። በስሬ መዝሙር ዘምሩልን እንጨርሳለን። 4:25 ሆነ ኦልሞስት 4 ሰዓት ሆነ ላይቭ ላይ ራሱ ቀጥል። ኦኬ እቺን 16 ላይ እናውራና እንትን እንበል እና ይሄ የክርስቶስ ኢየሱስን ያመነ የተጠመቀም ይድናል የሚለውን ከአራቱ ወንጌላት ላይ እንትን ላይ ብቻ ነው የምናየው። ማርቆስ ላይ ብቻ ነው። ሉቃስ ወይ ዮሐንስ ወይ ማቴዎስ አላሉትም። ይሄንን እቺን ፍሬዝ ያመነ የተጠመቀም ይድናል የሚለውን እነዚህ ሶስቱ ላይ አናገኘው። ለምን? ወደ በኋላ እንመጣበታለን። ግን አሁን ከሌላ ክፍል ጋር ራሱ ኢየሱስ በእንትን ብሎ ያወራል። በእኔ በማመን ብቻ እንደሚድን አሁን ክሊር እንድታረግልን ናናታን ቆይ አሁን ልጨርስ፣ አስጨርሰኝ። ሀሳብህን እንዲይዘው እዚህ አዎ መጀመሪያ ሀሳብ መረዳዳት አይደለ? ሀሳብህን በተሳሳተ መንገድ እንዳልረዳው። ስለዚህ ማርቆስ ወንጌል ላይ ብቻ ነው ይህ ሀሳብ የሚገኘው። ስለዚህ ማርቆስ ያመነ የተጠመቀ የሚለው አይ ሀሳብ አይደለም ያልኩት። ሀሳብ አይደለም ይህን ቃል የሚገኘው 16 ስለዚህ ምንድን ነው ማርቆስ ተሳስቷል የሚለው ቃል ነው ያልኩት።
እኮ ተሳስቷል ነው። ክርስቶስ አላለም እንደዛ ነው አይደለም። ልመጣልህ እኮ ነው። ከዚህ ይህንን ያዝልኝና እመጣለሁ፣ ተመልሼ እመጣለሁ። ለምን እንዳነሳው እሺ፣ ቀጥል። እሺ እመጣለሁ። ከዛ ሌላም ደግሞ ለምሳሌ ያመነ የተጠመቀ ይድናል አለ እዚህ ጋር ማርቆስ ላይ። ኢየሱስ ደግሞ በሌላ ስፍራዎች ላይ ሲናገር በእኔ ብቻ የሚያምን ይድናል ብሎ የሚናገርበት ቦታዎች አሉ፣ ጥቅሶች አሉ፣ ቦታዎች አሉ። ዮሐንስ ላይ ደግሞ በስፋት አሉ። እነ ጳውሎስም ሲያስተምሩ እንደዛም ብለውታል። ሰው የክርስቶስ ኢየሱስ በልብ ብታምን በአፍም ደግሞ ብትመሰክር ትድናለህ ብሎ ሌሎች ቦታዎች ላይም አሉ። ይህንን እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው የሚሉ እነዚህ የሚሉ ጥቅሶች አሉ። ከሰዓት አኳያ ግን አናንሳቸውና ወደዚህ እንመለስ። ቅድም ሰዓት ስላለ እንትን ነው። ስለዚህ አድርገውና እዚህ ክፍል ላይ አሁን ያነሳውን ሀሳብ ሰጥበታለሁ። አሁን እዚህ ክፍል ላይ አልቀበልም ያልክበትን ብቻ አጠር አድርገህ ግለጸውስ። እሺ እዚህ ጋር ማርቆስ ላይ ብቻ ነው ቅድም እንዳልኩ ያመነ የተጠመቀ ይድናል። ዮሐንስ ላይ፣ ሉቃስ ላይ ወይም ማቴዎስ ላይ የማናገኙስ አሉና ከዛ ሰሞኑን እያጠናውበት ነበረ። ከዛ ማርቆስ ላይ ለምንድን ነው ይህን የምናገኘው ብዬ ወደ ሂስትሪ ወደኋላ ስንመለስ ማርቆስ እንዴት ይህንን ጻፈው ወደሚለው ነገር መጣውና ማርቆስ አሁን ለምሳሌ እነ ሉቃስ የምር እያዩ ምናምን ነገር ነው የጻፉት በ50ኛው ዓመተ ምህረት ላይ ምናምን። ግን ማርቆስ ይህንን ወንጌል ሲጽፍ እንዴት ጻፈው ከማን አምጥቶ ጻፉ ስንል ሞስት አኮርዲንግ ላይ ማርቆስ ይህንን የጻፈው ከክርስቶስ ኢየሱስ እንዴት ነው ቃል በቃል የሆነ እንትን ሳይሆን እሱን እየሰማ እሱን እያመነ ሳይሆን ሞስት ኦፍሊ አንድ ብዙን ነገር ማርቆስ የጻፈው ጴጥሮስ ከድሮ ቤተክርስቲያን ከሚያስተምራት አስተምሮ ነበር። ከጴጥሮስ አስተምሮ ነበር ብዙ ነገር የጻፈው እና ከጴጥሮስ ተምሮ የጻፈው ማለት እንጂ ከክርስቶስ አይደለም። ጴጥሮስ አይደለም። ጴጥሮስ ለድሮ ቤተክርስቲያን ሲያስተምር የነበረውን ነው ሲያስተምር የሰማው ነው። ቤተክርስቲያን ማለት ለጴጥሮስ በዛን ጊዜ ለነበረችው ቤተክርስቲያን ማለት ነው። ኦኬ፣ በጴጥሮስ ጊዜ ለነበረችው ቤተክርስቲያን ሲያስተምር የነበረውን ትምህርት ነው የጻፈው እንጂ በግልጽ የሰማኝ አይደለም። ጴጥሮስ በዛን ጊዜ ለነበረችው ቤተክርስቲያን ሲያስተምር ማርቆስ ከጻፈበት አንደኛ ሶርሱ ያ ነው ሶርሱ ሲያስተምር የነበረው ሶርስ እንደ ሶርስ አድርገው የወሰደው ማለት ነው። ሶርስ ሁለተኛ ሶርሱ ደግሞ ሁለተኛ ሶርስ ልናገር፣ ሁለት ሶርስ ብቻ ሶርሱ ምንድነው? አይደለም። እሺ ጴጥሮስ ሲያስተምር ከነበረው ትምህርት ወስዶ ጻፈ። ስለዚህ ልክ አይደለም ነው አይደለም። ቆይ ልጨርስ። እኔ እኮ እስኪጨርስ ሰማ። አንዴ ናታን አሁን ከየት አምጥቶ ጻፈው? እንዴት ጻፈው? እየሰማ ነው? ከክርስቶስ ቃል በቃል እየሰማ ነው የጻፈው? እዚህ ውስጥ ለምን እንደገባ አላውቅም። ጴጥሮስ በዛን ሰዓት በቃል ሲያስተምር አንዴ ባጭሩ ሰዓታችን አንዴ ስማ። ጴጥሮስ ሲሰማ ከነበረ ሁለተኛ ሶስተኛ ሶርስ አልፈልግም። የመጀመሪያው በቂ ነው። ቅዱስ ጴጥሮስ ሲያስተምር የነበረውን በዛን ሰዓት ለቤተ ክርስቲያን ሲያስተምር የነበረውን ትምህርት ሰምቶ ጻፈ። እሺ ሰዋት ምን ልልክ ነው የፈለግኩት? ማርቆስ ይህንን ሲጽፍ ከክርስቶስ ይሄ ምንድን ነው አፍ ሲናገሩ እንደነበሩ ሲናገር የነበረውን ሰምቶ ሲጽፍ የነበረ ሰው አይደለም ነው የምልክ። ስለዚህ ክሊር የሆነ ፖይንት እኮ ስለዚህ ልናምነው ልንጠራጠረው ይገባል ነው ምንድነው ለማድረግ የፈለገው? ከዛ ወደ ፖይንቲ ደግሞ ልምጣልህ። እሺ ለምንድነው ይሄንን የነገርከኝ? እሺ ከክርስቶስ ሰምቶ አይደለም ከቅዱስ ጴጥሮስ ሰምቶ ጻፈ። ስለዚህ እስቲ ድምዳሜ ነገር እሺ ድምዳሜ ስነግርህ አሁን እዚህ ጋር ያኔ ጴጥሮስ ይህንን ሲያስተምር ያመነም የተጠመቀም ይድናል ያለው የተጠመቀም የሚለውን እዚህ ጋር ጴጥሮስ ሲያስተምር ስለ ጥምቀት የሚያወራውን ነው። እሺ አሁን ወይ ለነገ እንገናኝ። ይሄ በግሪኩን ተመልሰን በግሪኩ ሲጻፍ የነበረውንም ቃል ይኸው ይሄ ምንድነው ባፕቲዚዮ የሚል ቃል አለ። አንዴ እባክህ ቆይ ምንድን ነው እያወራለሁ? ቆይ አንዴ ሐዋርያው ቅዱስ ጴጥሮስ እኮ ነው የማሰማኝ። አንዴ ዝም ብለህ የማታውቀውን ነገር እያወራ ነው። እባክህ ናታን፣ አሁን በመጨረሻው ሰዓት ዝም ብለህ የማታውቀውን ቀባጥረህ ብዙ ርዕስ አውርተህ ለመውጣት አትሞክር። አሁን ሐዋርያው ቅዱስ ጴጥሮስ ሲያስተምር ከነበረው ሰምቶ ጻፈ። ስለዚህ ሐዋርያው ቅዱስ ጳውሎስ ለማስተላለፍ የፈለገው ጥምቀት ያመነ የተጠመቀም ለማለት አይደለም ነው ስታጠና ያገኘው። ጥምቀት የተጠመቀም የሚለው ጥምቀትን ወይም ይሄ ቨርቹዋል የሆነ እንትንን ነው
ልክ ላልሆንም እኮ ይችላሉ፣ ግን እንደ እንትን ነው፣ አሰምሽን ነው። የተጠመቀም የሚለው ከክርስቶስ ኢየሱስ ስራ ጋር መተባበርን እንጂ የውሃን እያወራ አይደለም። ለምን ስትለኝ ለምን ስትለኝ ይህንን ማስረጃ አሁን ቆይ አንዴ የውሃውን እያለ አይደለም ከክርስቶስ ስራ ጋር መተባበርን እያለ ነው። ጴጥሮስ በዛን ሰዓት ሲያስተምር እያሰበ የነበረው አጥንቼ የደረስኩበት ይህን ነው ብላል። ትልቁ ላይ ያረግህና አሁን ማስረጃ ትከፍታለህ። ሐዋርያ ቅዱስ ጳውሎስ ጥምቀትን እያሰበ ሳይሆን ከክርስቶስ ስራ ጋር መተባበር የሌሎቹ ቪዲዮዎቹን እንትኖቹን እንትን ልልላ አልችልም። አሁን ለምንድን ደረስክበት? ከየት አምጥተህ ሆኖ ነው የሚለው ላንብብልህ ከፈለክ እሱን ከፈተው። ይህንን ታሪካውን የነገርከን ሐዋርያ ቅዱስ ጴጥሮስ እያሰበ እየተናገረ የነበረው እንደዚህ ለማለት ፈልጎ ነው። ማርቆስ ደግሞ ከእሱ ሰምቶ ነው የጻፈው የሚለውን ከየት አምጥተህ ነው የተናገርከው? ግልጽ አድርጎ እንዲ እንትን የሚለው አለኝ። አሁን ላነብልህ እችላለሁ። ማርቆስ ከጴጥሮስ አስተምሮ ነው የከፈተው የሚለውን ማለት ነው። ኖ ከጴጥሮስ ሰምቶ ለመጀመሪያዊቱ ቤተክርስቲያን ሲያስተምር ከጴጥሮስ ሰምቶ ጻፈው እና ጴጥሮስ ደግሞ ያሰበው የውሃ ጥምቀትን እያሰበ ሳይሆን ሲጀመር ክርስቶስ አለ ብሎ ነው የተናገረው። ክርስቶስ እንዲህ ብሎ ተናገረ ነው። ሲቀጥል ደግሞ አንተ ምንድን ያልከው? ይሄ የተጠመቀም የሚለው ጥምቀትን እያሰበ ሳይሆን ከክርስቶስ ስራ ጋር መተባበርን ነው ብለሃል። እስኪ ማስረጃውን ጥቀስ። እንዲህ ሲል ጴጥሮስ እንዲህ ለማለት ፈልጎ ነው ብሎ የነገረን እንደዚህ የለኝም። ጴጥሮስ እንዲህ ሲል አሁን ሚዩት አድርገህ በቃ ሚዩት አድርገህ። አሁን ዝም ብለህ እንደመጣልህ ማውራትማ ማንም እኮ ያወራል። ናናታኒ ትላልቆች አይደለም ሰዓታችን ሰማኝ። በሀሳቤ ላይ እኮ ስለምትገባ ሚዩት አድርገህ። በጣም የሆነ አንድ ቁም ነገር ትናገራለህ ብዬ ይህ ሁሉ ደቂቃ ሰማንህና ዞረ ጴጥሮስን የተናገረው ከእሱ ሰምቶ ነው የጻፈው። ስለዚህ ምን ልክ አይደለም ነው። ሚዩት አድርግ። አሁን በመጨረሻ ጭቅጭቅ አታድርገውና ይበቃል። ምንም አይዲያውም ስለሌለ ማለት ነው። ተናጋሪው ክርስቶስ ራሱ ነው። ለሐዋርያቶቹ እንዲህ ብሎ ነገራቸው። ወደ ዓለም ሄዳችሁ ስበኩ፣ ወንጌልን ለፍጥረት ሁሉ ስበኩ አለ። ከዛ ያ የተሰበከለት የአምኖ ሲጠመቅ ይድናል አለ ክርስቶስ። በቃ ሰው የሚድነው የተሰበከለትን ወንጌል ሰምቶ አምኖ ተቀብሎ ሲጠመቅ ይድናል። 4 ነጥብ። ክርስቶስ ይህን ተናግሯል። ኦኬ፣ ይህንን የተናገረውን ትቀበላለህ ወይ ስል አልቀበልም ብልሃል። የክርስቶስ ተቃዋሚ ስለሆንክ ለምን ክርስቲያን አትሆንም የሚል ርዕስ ይዘን የገባ ነው። ለዚህ ነው ክርስቶስ የተናገረውን ቃል በቃል አልቀበልም የሚል መንፈስ ስለያዛችሁ ማለት ነው። ያንን ነው ለምን ክርስቲያን አትሆኑም የምንላችሁ። ክርስቲያን ማለት የክርስቶስን ትምህርት አሜን ብሎ የሚቀበል ክርስቶስን የሚከተል ማለት ነው። ቀድም ክርስቶስ እኮ በእኔ የሚያምን ይድናል ብሎ ተናግሯል ብቻ ብለህ ጨምራለህ። ክርስቶስ በእኔ የሚያምን ብቻ ይድናል ብሎ አልተናገረም። ግን በክርስቶስ የሚያምን አዎ ይድናል። ይሄ ባይዘው የማንጠራጠረው እምነታችን ነው። በክርስቶስ ያመነ ይድናል ማለት ምን ማለት ነው? ኦኬ፣ ክርስቶስ ትምህርቱን ትተህ አይ ትምህርትን አልቀበልም ማለት ነው በክርስቶስ ማመን ማለት። ክርስቶስ ያስተማረው ትምህርት እኮ መቀበል ማለት እኮ ነው በክርስቶስ ማመን። እንደ አይሁዶች እኮ ክርስቶስ ሲናገረው የነበረው ንግግር አንቀበልም ስላሉ እኮ ነው ክርስቶስን አልተቀበሉም የተባሉ። በክርስቶስ ማመን ማለት ክርስቶስ ያስተማረውን ትምህርት አሜን ብሎ መቀበል ማለት። ያ አሜን ብለህ ስትቀበል ደግሞ ትድናለህ። ጌታ ምን ብሎ ተናገረ? ያመነ የተጠመቀም ይድናል ብሎ ተናገረ፣ አስተማረ። ክርስቶስን የምትቀበል ከሆነ በክርስቶስ የምታምን ከሆነ ይህንን ታምናለህ ማለት። ምክንያቱ የትምህርቱ ሰጪ የትምህርቱ ተናጋሪ ራሱ ክርስቶስ ኢየሱስ ስለሆነ ማለት። ስለዚህ ይህንን ተቀበልክ ማለት በክርስቶስ አመንክ ማለት። ይህንን ቃል አምነህ ትቀበለዋለህ ማለት ነው። አሜን እቀበለዋለህ ብለህ ትቀበላለህ ማለት። አንተ ግን ቃል በቃል ምን አልክ? አልቀበለውም አልክ። ስለዚህ አንተ ጋር ያለው መንፈስ የክርስቶስ ተቃዋሚ መንፈስ ነው። የክርስቶስ ትምህርት ቃል በቃል አልቀበልም ስለሚል ማለት። ይህንን አልቀበልም ለማለት ደግሞ ምንድነው የጠቀስከው? አንዴ ጴጥሮስ ነው የተናገረው። ጴጥሮስ ሲያስተምር ሰምቶ ነው እንዴ? ባይዘወይ ሉቃስም እኮ ከሐዋርያቶቹ የሰማነውን ከሐዋርያቶቹ ከጆሮ ወይም ደግሞ ከቃሉ አገልጋዮች የሰማነውን ለእናንተ ደግሞ እንጽፍላችኋለን ይላል። ስለዚህ ከቃሉ አገልጋዮች ናቸው የሰሙትና ልንቀበላቸው ወይም አንቀበላቸውም እንላለን ማለት ነው። ኦኬ፣ ሉቃስ ማርቆስም እንደዛ ነው የጻፈው። እሺ፣
ስለዚህ አትቀበላቸውም። ከሐዋርያቶች የተማሩትን ትምህርት ስለጻፉ አትቀበላቸውም። ይህ በቃ ይሄ እኮ ነው መጨረሻው። ክርስቶስን ይበቃል። ከዚህ በላይ ምንም እንዳስወርድ ፈልገህ ካልሆነ አጭር ጥያቄ አትጠይቅም አለ። አንዴ እሺ እታች ላውርድ። አትጠይቅም። ይበቃል። ስለዚህ አያችሁ ማንን እንደሚክዱ ቃል በቃል እንደሚክዱ ማሳያው ይሄንን አልቀበልም ብሏል። ጴጥሮስ ተናገረው። ጴጥሮስ በመንፈስ ቅዱስ ተመርቶ ነው የሚናገረው። ከእግዚአብሔር የተገለጠለትን እውነት ነው የሚናገረው። ያ የተገለጠለትን እውነት ደግሞ በደቀ መዛሙርቱ በኩል ተጽፎ ተተላለፈልን። አርድእት ናቸው ማርቆስ እና ሉቃስ። እነሱን አልቀበልም ማለት ከደረሳችሁ ቻው። ለምን አትቀበሉም እና ክርስቲያን አትሆኑም ማለታችን ምክንያታችን አረጋገጣችሁልን ማለት ነው። እስከ መቼ ድረስ ክርስቶስን ስትቃወሙ ትኖራላችሁ የሚለውን ሀሳባችንን አስረገጣችሁ ማለት ነው። ወደ ክርስቶስ ኑ፣ የክርስቶስን ትምህርት ተቀበሉ የምንላችሁ ለዚህ ነው። እግዚአብሔር ይስጥልኝ። ጋዴ ቀጣ። እናመሰግናለን። ወዲህ እግዚአብሔር ያክብርልን። ለነበረን ቆይታም እናመሰግናለን።